ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የአፋባ ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር የጊዮን ብርጌድ ልዩ ኮማንዶዎችን በደማቅ ሁኔታ አስመርቋል። ለተከታታይ 6 ወራት ብቃት ባላቸው አሰልጣኞች ስልጠና ሲወስዱ የቆዩት የጀብደኛው ጊዮን ብርጌድ ልዩ ኮማንዶዎች በቀን 32ኛ ወር 2018 ዓ.ም የቴዎድሮስ ዕዝ ከፍተኛ አመራሮችና የክፍለ ጦሩ አመራሮች በተገኙበት በደማቅ ሁኔታ ተመርቀዋል። የጀብደኛው ጊዮን ብርጌድ ተምዘግዛጊ ኮማንዶዎች በዛሬው ዕለት ጥሪ የተደረገላቸው የአጎራባች ክፍለ ጦር አመራሮች እንዲሁም የብርጌዱ አመራሮች የሃይማኖት አባቶች ጥሪ የተደረገላቸው እንግዶች በተገኙበት በደማቅ ሁኔታ ተመርቀዋል። በተያያዘም የጊዮን ብርጌድ ሰብሳቢ ለተመራቂ ኮማንዶዎች መልእክት አስተላልፈዋል። የተከበራችሁ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አመራሮች፣ የተከበራችሁ የኮር አመራሮች፣ የተከበራችሁ የክፍለ ጦር አመራሮች፣ የተከበራችሁ የብርጌድ አመራሮች፣ የተከበራችሁ የሻለቃ አመራሮችና አባላት፣ የተከበራችሁ የፊት አውራሪው የጊዮን ብርጌድ ኮማንዶ ሰልጣኞች፣ የተከበራችሁ የፊት አውራሪ የጊዮን ብርጌድ ሁለተኛ ዙር የኮማንዶ ተመራቂዎች እንዲሁም የዚህ ፕሮግራም የክብር እንግዶች ክቡራትና ክቡራን እንኳን ለዛሬው ዕለት በሰላም አደረሳችሁ አደረሰን ብለዋል። እንደሚታወቀው ሁሉም የአማራን ስቃይና መከራ ለመታደግ ሚስጥሩ ቀድሞ የገባቸው የሰከላ አብሪ ኮከቦች እነ ሻለቃ ኃይሌ አድማሱ፣ ፋኖ አንዱዓለም አሳብነህ፣ ሻለቃ ደምስ አለማየሁ፣ ፋኖ ተሾመ ጌቴና ሌሎችም የጊዮን ብርጌድ አመራሮችና አባላት ፋኖን በህቡ በማደራጀት ሐምሌ 25 2015 ዓ.ም አበስከላ የሚኒሻን ፖሊስ ፓትሮል በመማረክና ሐምሌ 28 2018 ዓ.ም የሰከላ ወረዳ የብልጽግና መዋቅርን በማፈራረስ የወረዳው መቀመጫ የሆነችውን ግሽ አባይ ከተማን በመቆጣጠር የትግሉ ፈርቀዳጅ ሆነው አልፈዋል። ክቡራንና ክቡራት ላለፉት 3 ክረምት ዘመናችን እንደ ወረዳችን እንደ ጊዮን ብርጌድ በተለያዩ ጊዜያትና በተለያዩ የወረዳ ክፍሎች መሰረታዊ ውትድርና ስልጠናዎችን ሰጥተናል። አብነትም በግሽ አባይ ከተማ በክነ ኮማንዶ ቻልና ጓደኞቹ አሰልጣኝነት በአበስከን በነድረስ ፍቃዱ ፊት አውራሪነት የሰለጠኑ ወታደሮች በዚህ 2 ዓመት የሰሩትን ጀብድ መዘርዘር ይከብዳል። ጣሊያን፣ ከበሳ፣ ዳንካ፣ ሱርባ፣ ሮቢት፣ ጓልሳ፣ አምቢሲ፣ ጉንደል፣ አጉት፣ አስዋ፣ ጉደራ፣ ልጭማ፣ ረቡ ገቢያና ሌሎች ቦታዎች ላይ በሰጠናቸው መደበኛ ስልጠናዎች የበቁ ወታደሮቻችን የሰሩትንና እየሰሩት ያሉትን ጀብድ ጠላት ባልሸነፍ ባይነት ጥርሱን ነክሶ ቢችለውና በመጎምጀት አፍኖ ቢይዘውም ነገ ታሪክ በደማቅ ይጽፈዋል። ዛሬም ሕያውነቱ አፍ አውጥቶ እየተናገረ ይገኛል። ክቡራንና ክቡራት በአንድ እጃችን ሰራዊት እያደራጀን እያጠቃን በሌላ እጃችን ደግሞ የህዝባችንን እያስተዳደርን እንገኛለን። በወረዳችን ከሚገኙ 33 ቀበሌዎች ከግሽ አባይ ከተማ 02 ቀበሌዎች ውጪ 31 ቀበሌዎች የምናስተዳድረው እኛው ነን። ስለሆነም የመንግስትነት አስተዳደራዊ ግዴታዎችን ለመወጣት ደከመን ሰለቸን ሳንል ሰርተናል። በስርዓቱ ልክ መሪ ያገኘውን የወረዳችን ህዝብ ከግንባሩ በማይጠፋ ፈገግታ ወኔና ስንቅ ሆኖን ይገኛል። እኛም ከህዝባችን በፊት ለመሞት እንደተነሳን ሁሉ አሁንም በድጋሚ ለህዝባችን መሬት ሆነን እንደምንሞት ቃል እንገባለን። ዛሬ የሚመረቁ ሰልጣኞች ከዚህ በፊት ከተሰጠው ስልጠና በተለየ መልኩ የሰለጠኑ፣ እንደ ወርቅ በሳት የተፈተኑ፣ እንደ ተርብ ኋጥም ያለፉ፣ እንደ ንስር ሾሆናቸውን የሞረዱ ሁለተኛ ዙር ኮማንዶ ተመራቂዎች ናቸው። የሚያንቁበትን ጡንቻና አሩጦ የሚይዙበትን ሳንባ ብቻ ሳይሆን ህዝብ የሚያገለግሉበትን ጥበብም ጭምር ተግተዋል። ከላይ አብይ አህመድ ድሮን ከታች አሰልጣኞቻቸውን ፈተና ለ5 ወራት ያክል በመቆየት ድል አድርገው የተመረቁ እነዚህ ሰልጣኞቻችን በአይነቱ የተለየና ጠላትን እንዳይነሳ አድርጎ ለመቅበር የተዘጋጀ ዕውቀት የሸመቱ በታጠበ እጅ የተሰሩ ሰራዊቶቻችን ናቸው። ስለሆነም ይህንን በቁም ለማየት ለበቃ ወዳጃችን በሙሉ እንኳን ደስ አለን ለማለት ተወዳለሁ። ክቡራንና ክቡራት አሁን ላይ የግዞት እስረኛው ክርስቲያን ታደለ ምረሩ ከዓለም በላይ መረን ቆምጥጠን እንገኛለን። ማንም አንስቶ የሚጨልጠን የሚሪንዳ ሳንሆን ስሙ ሲነሳ ከሚያስጨንቀው እሬት በከፋ የመረረ ሁነናል። ከቀያችን መጥቶ ሞፈር ለመቁረጥ የሚሞክር ሞኝ እንጂ ከእጃችን ደርሶ ሞፈር የሚቆርጥ ብልጥ አይኖረንም። ወገኑ የተሰራበትን ሴራ የሚበቀል የሚሰራውን የሚከላከል ብቁና በቂ ኃይል ገንብተናል። ለአንድ የትጥቅ ትግል መቋጫ ከሚባለው ውስጥ አንዱ ቅርጽ ያለው ሰራዊት ስለሆነ ሰራዊታችን ቅርጽ አስይዞ የመባጀቱ ስራ የዕለት ከዕለት ስራችን ሆኗል። በመሆኑም ይህ መሰል የሰራዊት ማበጀት ስራው የሚቀጥል መሆኑን በዚህ አጋጣሚ ላሳውቅ ወዳለሁ። ውድ የዛሬ ተመራቂዎች ከላይ እንደገለጹት በስልጠናችሁ ወቅት ብዙዎች ከናንተው ጋር ጀምሮ የነበረ ቢሆንም በስልጠና ሂደቱ ውስጥ ስልጠናውን ፈተና መቋቋም የተሳናቸው ከ30 በላይ ሰልጣኞች ስልጠናውን በማቋረጥ ለዚህ ታላቅ ዕለት ሳይደርሱ ቀርተዋል። እናንተ የአባቶቻችሁ ልጆች ግን ራቡን ጥሙን ስልጠናውን ሙጣ ውረድ የጠላት እንቅስቃሴ ባይበገሪነት በመታገስ ለዚህ የምረቃ ባላችሁ በቅታችኋል። ስለሆነም የነገ ሀገሪቱ ኮሎኔሎች፣ ጀነራሎች እናንተ
እናንተ መሆናችሁን አውቃችሁ በዚህ ትግል ውስጥ መውጣት፣ መውረድ፣ መራብ፣ መጠማት፣ መቁሰል፣ መድማት እንዲሁም ውድ የሆነው ህይወት እስከ መስጠት ድረስ መቁረጥን የሚጠይቅ መሆኑን ተረድታችሁ በታማኝነት በቁርጠኝነት የአማራ ህዝብን የተደቀነበትን ህልውና አደጋ ትከሻው ላይ የተጫነውን የጭቆና ቀንበር እንድታስወግዱለት ስል ወንድማዊ ጥሬን እያስተላለፉ ይህ ምርቃት ፕሮግራም በይፋ የተከፈተ መሆኑን ላበስር ወዳለው አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል 50 አለቃ ተፈራ ሁነኛው የጊዮን ብርጌድ ዋና ሰብሳቢ ገልጿል። ይህ በእንዲህ እንዳለ የአረመኔው ሰራዊት አባላት ከተመረቁ በቀናት ልዩነት ትግሉን ተቀላቅለዋል። 6ኛ እዝ 601ኛ ኮር 52ኛ ክፍለ ጦር 1ኛ ሬጂመንት አባላት ከቆይ ከተማ በመውጣት የቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር ደባይ ጮቄ ሻለቃን ተቀላቅለዋል። የአረመኔው ሰራዊት ታዳጊ ወጣቶችን በማፈን በብር ሸለቆ ወታደራዊ ማሰልጠኛ ለአንድ ወር ብቻ ሰልጥነው ወደ ግዳጅ ላካቸው ቢሆንም ተመርቀው ትጥቅ በተሸከሙ በሁለት ሳምንት ልዩነት ሰራዊታችንን ከነሙሉ ትጥቃቸው ተቀላቅለዋል። ስርዓቱን ከርተው ትግሉን የተቀላቀሉት የሰራዊት አባላት በበኩላቸው በሚሊሻ ታፍነው ወደ ማሰልጠኛ ካምፕ የተወሰዱ መሆኑን በማውሳት በፋኖ ሰራዊት አባላትና አመራሮች በተደረገላቸው ድጋፍ የጠላትን ምሽግ ጥሰው በመውጣት የአማራን ህዝብ ትግል መቀላቀላቸው እንዳስደሰታቸውም ተናግረዋል። ሌላው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ድል ተቀዳጅተዋል። ያገዛዙ ብልጽግና ሰራዊት ዙ 23 ከጥቅም ውጭ አድርገዋል። በአፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ተከዜ ክፍለ ጦር ልዩ ዘመቻ ባደረገው ትንቅንቅ ልዩ ቦታው ቻናይና ካምፕ ተብሎ በሚጠራው ቦታ ላይ በተደረገ ትግል አንድ ያገዛዙ ዙ 23 ከጥቅም ውጭ የተደረገ ሲሆን እዛው የነበሩ አራቱ ሲደመሰሱ 3ቱ ቆስለዋል። በተያያዘም ጥቅምት 29 2018 ዓ.ም በተከዜ ክፍለ ጦር ስር የሚገኘው 5ኛ ሻለቃ ባደረገው ተጋድሎ ከወደ ደላንታ በግለሰባዊ ሱዙ ይመጣ የነበረውን የጠላት ኃይል ጀጥ ወንዝ በመባል በሚታወቀው ቦታ ላይ በመጠበቅ 5ቱን ሲደመሰስ 9ኙን አቁስሏል። በዚህ የተናደደው የጠላት ኃይል የግለሰብ ባጃጅ አቃጥሎ ሄዷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ቀጥሏል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ተከዜ ክፍለ ጦር ቃል አቀባይ ፋኖ ኢንጂነር አማረ ካሳ ገልጿል። ሰሞነኛው መረጃዎች እነኝን መስሉ ነበር።